ሰዎች በጣም አደገኞች ስለሆኑ በተለይ ወጣቶች እባካችሁ ስሙ። በሚሊዮን ቤት ነው የሚሸጠው። እኔ ግን ይሄን ነገር አልፈልግም። በቃ በዘፈን ይገባል፣ በፊልም ይገባል፣ በመጽሐፍ ይገባል። ይሄ ነገር የምር ኢትዮጵያ ውስጥ ነው። ስለዚህ ተወስቷል። ይሄ ልጅ ዶላር ቀምሷል፣ ጥሞታል። ለአንተ አንድ መንፈስ አንድ ሰይጣን ይመደብልሃል። ያው ሙሉ ብልቃጡ ደም ነው። ነፍሳችሁን ለማዳን ነው ይሄን ያህል ምጮህ ምለፈልፈው። መንፈሱ በእነሱ ላይ ደም ማየት ስለሚፈልግ ግብር ስለሆነ ለእናንተ ብዬ ነው ይሄንን የምነግራችሁ። ስሙ። መኪና የለኝም፣ አይ ዶንት ኬር። አንተ እንደዚህ እንትን እያልክ በግራ እንዴ እና በጀሊድ እኔ እኮ ህፃን ልጅ የሚገበርልኝ ነው፣ የህፃን ልጅ ደም የሚገበርልኝ ነው። ያጋስተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን ያጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ ኢትዮጵያዊ የ666 የጨለማው ማህበር አባል ያጋለጠውን ሚስጥር ነው የምነግራችሁ። ከዛ ላይ ተነስታችሁ ራሳችሁን ልጆቻችሁንም መጠበቅ ትችላላችሁ። ይህ ልጅ እንግዲህ እንደተናገረው በጣም ባጭር መልእክት ነው። ህይወቴ የተመሰቃቀለ፣ ወጣቶች እንደኔ ህይወታቸው እንዳሚያስተካከል ተጠንቀቁ። እዛ ዓለም ውስጥ ያለው ነገር ውሸት ነው እያለ ነው። ከዚህ ውጭ ኢትዮጵያ ውስጥ ተስፋፍተናል፣ እኔም በግሌ ደም ገብር ያለው ሲል ለጠየቀው ሚዲያ ተናግሯል። ይህ ልጅ እንግዲህ ራሱን ጆኒ ብሎ ነው ያስተዋወቀው። ጆኒ ያው ዮሐንስ ነው። አይ ቲንክ ዮሐንስ የሚል ስም ይኖረዋል ብዬ ነው እማስበው። ስለዚህ የጨለማ ማህበር አባል ከሆነበት ጊዜ ጀምሮ የተመለከተውንና እሱም ያለፈበትን ነገር ነው ለሚጠይቀው ልጅ ነገረው። የሚጠይቀው ልጅ እንደው ጣልቃ እየገባ ባያናጥበውን ከዚህ የበለጠ መጠየቅና ከዚህ የበለጠ ብዙ ልንማርባቸው የምንችልባቸውን ነገሮች ልጁ እንዲናገር ማድረግ ይችል ነበር። ኤኒዌይ ያ አልሆነም። ዞሮ ዞሮ ግን ጆን የተናገረው ነገር ሌሎች ሚዲያዎች ላይ በተለይ ደግሞ ትልልቅ አባቶችም መንፈስ በሚያጋልጡበት ሰዓት ላይ የተመለከትኩት ነገር ነው። አያይዤ እነግራችኋለሁ። እንግዲህ ይሄ ልጅ ወደዚህ ዓለም የገባበት ዋና ምክንያት ምንድነው? ትወሰወሳለህ አለ ለጠያቂው ሲነግረው። እኔ የተወሰወስኩት የድሃ ልጅ እንደመሆን መጠን ከንግግሩ ከስሜቱ ያንን ነው መረዳት የቻልኩት። ገንዘብ ያስፈልግሃል። በተለይ ሴሌብሬቶችን፣ ታዋቂዎቹን ውድ ልብስ ለብሰው ውድ ገንዘብ ወይም በጣም ብዙ ገንዘብ ይዘው ስትመለከት ትወሰወሳለህ። ከዛ በኋላ ምንድን ያደረግኩትኝ አለ ከጓደኞቼም ጋር በዚህ አይነት ጉዳይ ላይ እናውራ ነበረ። ከዛ ዌብሳይታቸውን ፈልጌ አገኘውና ገባው ነው ያለው። በመሀል ግን እነዚህ አጭበርባሪዎች አሉ። ገንዘብ ለማግኘት የግል ጥቅማቸውን ለማሟላት ሲሉ በፌክ ኢትዮጵያ የሉምናት ምናምን ተቀላቀሉ፣ ተመዝገቡ ምናምን የሚል ፌኮችም አሉ። በነገራችን ላይ ደግሞ በትክክልም እየሰሩ ወጣቶችን ለሉሲፈር የሚመለምሉ አሉ። ይሄ ግልጽ ነው፣ መታወቅም አለበት። እና ወደ ልጁ ስንመለስ ዌብሳይታቸውን ያገኝና ኮንታክት ያደርጋቸዋል። ከዛ በኋላ እሱ የሚለው ምንድነው? በጣም ብዙ ጊዜ ቆይቶ ኖቲፊኬሽን ደረሰኝ፣ ሊንክ ላኩልኝ ነው የሚለው። ያ ሊንክ ምንድነው የሚለው? ባፎሜት ሴንተር ነው እንደዚህ የሚል ነገር ማለት ነው። እና ያንን ሊንክ አይቶ እንግዲህ መጻጻፍ ይጀምራል ማለት ነው። እንደውም ባፎሜት ሴንተር የሚል ልክ ነው። ያንን አይቶ ከነሱ ጋር ኮንታክት ማድረግ ይጀምራል። በነገራችን ላይ አንድ ሰው ብቻ ነበር ቻት ላይ አገኘው የነበረው። ከዛ በኋላ ማድረግ ያለብኝን ነገር ነገሩኝ። መጀመሪያ ማኖ ሲያስነኳችሁ ቀላሉን ነገር ነው። ስለዚህ ልክ እናንተ አባልነቱን ተቀብላችሁ ከእነሱ ጋር ኮንታክት አድርጋችሁ ሲያሳምኗችሁና እዛ መስመሩ ሲከቷችሁ መጀመሪያ ቀላል አሳይመንት ነው የሚሰጧችሁ። ያ ምንድነው? ፕሮፋይላችሁን የባፎሜት ምስል እንድታደርጉ የቀንዳሙ ሰይጣን የአውሬውን ማለት ነው የአውሬውን እና አንቶን ሌቪ
ሰይጣን ቤተ አምልኮ ላይ ያለው ብዙ እኛ መርሃ ግብር የምንሰራ ሰዎች በዚህ አይነት ጉዳይ ላይ መርሃ ግብር የምንሰራ ሰዎች ብዙ ጊዜ ስንናገር ባፎሚቱ እንደዚህ ነው፣ ቀንዳሙ ነው። በበርካታ የውጭ ሀገር አርቲስቶች ዘፈን ላይ ሪቹዋሉ የሚካሄደው እሱን ፊት ለፊት አድርገው ነው የምንላቸው ማለት ነው። ባፎሚቱ ሌላ ምንም አይደለም። ቀንዳሙ፣ አውሬ፣ ሳታን ብዙ ስያሜዎች አሉ። የሜንዴዝ ፍየል፣ ሳተርን ከ1000 በላይ ስሞች አሉት። ከ1000 በላይ ማጭበርበሪያ ስሞች ይኖሩት እንጂ ዞሮ ግን ጠቅልላችሁ ዋነኛ ማንነቱን ስትገነዘቡ ሉሲፈር ሆኖ ነው የምታገኙት። ስለዚህ ለሉሲፈር ማምለክ ነው፣ በሉሲፈር ማምለክ ነው፣ ሉሲፈርን መከተል ነው፣ እግዚአብሔርን መካር ነው፣ መጽሐፍ ቅዱስን ማቃጠል ነው፣ ለቤተክርስቲያን ጥላቻ ማሳደር ነው። እዛ ውስጥ ስትገቡ እነዚህ ነገሮች ሁሉ እንድትቀበሉ ነው የምትደረጉት። እና ጆኒ እዛ ውስጥ ከገባ በኋላ መጀመሪያ በሱም አንደበት እንደተነገረው ቀላል የሆኑ አሳይመንቶች ናቸው የተሰጡት። እንደነገርኳቸው ፕሮፋይሉን የባፎሚት ምስል እንዲያደርግ፣ የእነሱ መጽሐፍ እንዲያነብ፣ እንዲህ ቀላል ነገሮች ማለት ነው። ያንን ካደረጉ በኋላ ልቡን ያማለሉት በምንድን ነው? በፔይፓል አካውንቱ ዶላር በመላክ አንድ ቀን $1500 አግኝቻለሁ አለ በአንድ ቀን። አሁን ለአንዳንዱ ይሄ ትንሽ ሊመስል ይችላል፣ ለእኔ ግን ትልቅ ብር ነው። ስለዚህ ያንን አገኘው፣ እየተወሰወስኩ መጣው። ልክ ያንን ማኖ ካስነኳችሁ በኋላ ስኳሯን ካለሳችሁ በኋላ ይጠፉባቸዋል። ይሄ ሲስተማቸው ነው። ልብ አድርጋችሁ ሰው መጀመሪያ በቀላሉ ነው ያነካኳቸው። ቀላል አሳይመንት ነው የሰጧቸው። የባፎሜትን ምስል ፕሮፋይል ከማድረግ ውጪ ስልካችሁ ላይ የመጽሐፍ ቅዱስና የቁርአን አፕ ካለ ያንን ማስጠፋት፣ ያንን እንዳታደርጉ ይነግሯችኋል። ከዛ በኋላ ሃርድ ኮፒውን ካላችሁ መጽሐፍ ቅዱስ እንድትቀዱ ይነገራችኋል። እግዚአብሔር እንድትክዱ ይነገራችኋል። እንዲህ እየተባለ ነው ወደ ዋናው የሚሄደው። እና ወደ ዋናው ከመሄዳችሁ በፊት ግን ሰዎች በጣም አደገኞች ስለሆኑ በተለይ ወጣቶች እባካችሁ ስሙኝ። ስለ እግዚአብሔር ነፍሳችሁን ለማዳን ነው ይህን ያህል የምጮኸው የምለፈልፈው። ነፍሳችሁን ለሰይጣን አሳልፋችሁ እንዳትሰጡ ምስክር የሆኑ ሰዎችን ሪፈረንስ አድርጌ ነው የምነግራችሁ። በዛ መንገድ ውስጥ ሄደው የተሸወዱ ስላሉ መውጣት ያቃታቸው ወንድሞች እህቶች፣ ታዳጊዎች እንዳሉ ስለማቅ ነው ይህን የምነግራችሁ። ዋነኛው ምስክር እንግዲህ እዛ አባል የነበረ ልጅ ይኸው እየነገራቸው ነው። ጆኒ የሚባል እዛው ነው ፒክ ያደረጉኝ። ከዛ በኋላ ብዙ ጥቅሞችን ብዙ ነገሮችን ይነግረዋል። እና ላይክ በኦንላይን ስትጀምረው ቀላሎቹን ነገሮች ነው የምታደርገው። ማለትም በቃ ይሄ በጣም ተራ ነገር ፕሮፋይል ይነሱን የሰይጣኑን ማድረግ፣ ስልክ ላይ አፕሊኬሽን የቁርአን ወይ መጽሐፍ ቅዱስ ካለ እሱ መደለት፣ በቃ ላይክ ቀላሎችን ነው። ግን የሆነ ሰዓት ላይ የተባባሰ እነሱ ላይክ ገንዘብ በፔፓል አካውንት $1 ያስገባሉ፣ ብዙ $። በቃ እኔም በጣም ምቹ ሆንኩላቸው። የውሃም ስለሆንኩ የሚሉኝን ነገር እሺ እያልኩ ስለሆነ ላይክ በጣም በቃ ተመቸዋቸውና ምናምን ብዙ ብር ነው የሚላከው። የሆነ ሰሞን ሁላ እስከ $1500 ድረስ በቀን የተላከበት ጊዜ አለ። በጣም ብዙ ብር ነው እሱ ለዚህ ሀገር። ለእኔ በተለይ ለአንድ ሰው ተራ፣ ለእኔ ግን በጣም ብዙ ብር ነው ማለት የምፈልገውን አሟላበታለሁ። ከዛ ይሄ ነገር እየከረረ ሲመጣ የሆነ ሰዓት ላይ መጥፋት ይጀምራሉ። ብርም አይልኩም፣ ገባህ አባባሌ? ምንም ነገር አይልኩም፣ ገንዘብም አይልኩልም። የሆነ ሰዓት ላይ እየጠፉ አንተ ነው የምታወራቸው። የሆነ እነሱ ፈላጊ፣ አንተ ፈላጊ የነበርከው እነሱ ተፈላጊ ይሆናሉ። እየጠፉ ይመጣሉ። ከዛ ጀስት አንተም የሆነ ታዋራቸዋል። ያ ብር ሲጠፋብህ እንዲህ እኮ ምናምን ስትላቸው ሪል ሳክሪፋይስ ሲዝን ላይ መግባት አለብህ ምናምን ይለዋል። ማለት ይሄ ኦንላይን ላይ የምታደርጋቸው ተራ ናቸው። ከዛ ምንድን ነው የሆነው? ጠፉበት። $1500 ከሰጡት በኋላ ረጅም ሰዓት ጠፉበት። ስለዚህ መጀመሪያ እነሱ አጠመዱት፣ በኋላ ግን እሱ ይፈልጋቸው ጀመር። እንደዛ ነው የሚያደርጉት። እናንተን እስከሚያጠምዱ ድረስ ይለሳለሳሉ፣ ያባብሏችኋል፣ ጥቅማጥቅም ያሳዩዋችኋል፣ በጥቅማጥቅም ይሸውዷችኋል፣ የመሳሰሉትን። ልክ የሆነ ማኖ ካስነካችሁና እናንተ ኢንተረስታችሁን በደንብ ካወቁ በኋላ ግን ወደ ዋናው ነጥብ ነው የሚገቡት። ጆኒም ምስክር ሆነው በአንደበቱ እንደነገረን ማለት ነው። ስለዚህ ሲጠፉበት እሱ ኮንታክት ያደርጋቸዋል እና ከዛ በኋላ ምንድን ነው ያሉት ሲያናግሩት፣ ከዚህ በኋላ በቀላሉ አንላቀቅም። ስለዚህ ወደ ሪል ሳክሪፋይስ ሲዝን መግባት አለብህ። ልብ አድርጉ፣ በደንብ ስሙኝ። ወደ ሪል ሳክሪፋይስ ሲዝን መግባት አለብህ። ስለዚህ ትልቁ ታርጌታቸውም ይሄ ነው።
ወደ ትክክለኛው እነሱ ትክክል ብለው ወደሚያምኑበት የመስዋዕትነት ሲዝን ማስገባት። እሱንም ያንን ያሉት። ስለዚህ ተወስቷል። ይሄ ልጅ ዶላር ቀምሷል፣ ጥሞታል። የሚያቸው ከ1 ሚሊዮን ብር በላይ ሰዓት የሚያደርጉ ሴሌክቶች ወስውሰውታል፣ ተናግሮታል። እንደውም ለጠያቂው በብልቃጥ የያዘውን ከባፎሜት ምስል የተሰራ እና ከደም ተቀላቅሎ የተሰራ ሽቶ ነው፣ ውድ ነው ብሎ ሲያስተዋውቀው ነበረ። እና ብዙ ጊዜ የሚያጭበረብሯቸው እንግዲህ በዛ ነው። አሁን ያ ከባፎሜት ምስል የተሰራ የሚለው አይ ቲንክ መያዣው ላዩ ላይ ለምሳሌ እነ ቨርሳቺ የሚያደርጉት የሜዱላን ምስል እንደሆነ ማለት ነው። እና ያቺ ሴት አጋንንት ነች። ስለዚህ ብዙ ሰዎች ቨርሳችን ሲቀቡ እንደ ትልቅ ሽቶ ሆነ እኮ ቨርሳችን ነው የሚቀባው ምናምን፣ ከዛ ጀርባ ያለው ሚስጥር ግን አያውቁትም። ስለዚህ ሜዱላ ነች እዛ ላይ ያለችው ሴቷ አጋንንት፣ ሴቷ ሰይጣን፣ ዮሲም መንፈስ የምትቀሰቅስ ወንዱንም ሴቱንም ለዝሙት የምታንደረደር። ብዙዎች ያንን አያውቁትም። እያወቁም አንዳንዶቹ መንፈሱ በጣም ስለገዛቸው ግን የሜዱላ ምርኮኞች ሆነዋል። እና ያ ሽቶ በውድ ዋጋ ይሸጣል ቢል እኔ ብዙም አይገርመኝም። ሪቹዋል የሚደረግበት ነው። ከደም ተቀላቅሎ የተሰራ ሽቶ ነው። አይቶታል፣ አሳይቶታልና ይሄ ነገር ብዙ ነገር ያመጣልሃል። ሰዓትም አሳይቶታል ለልጁ ኦልሞስት እንግዲህ 1 ሚሊዮን ብር ነው የሚል ከ1 ሚሊዮን ብር በላይ ምን 30-40 ሚሊዮን ብር ሰዓት አደርጋለሁ ብሎ ኢትዮጵያ ሲመጻደቅ ያየነው ልጅ የለም እንዴ? አሁን ያ ኖርማሊ እነሱ የተናገሩት ዓለማዊ ንግድን ነው። ከዛ ጀርባ ብዙ የተሰወሩ መናፍሳዊ አሰራሮች አሉና ብዙዎች ያንን መናገር አይፈልጉም። የሚጋብዟቸውም ጋዜጠኞች ያ ነገር እንዲወራ አይፈልጉም። እነሱ ምንድነው በቃ እንደዚህ ትኩረት የሚስብ ነገር ይሰራሉ፣ ቪወራቸውን ማብዛት ምናምን ነው። የሰው ህይወት የሰው ነፍስ ማዳን አለማዳን ላይ እነሱ አይመለከታቸውም እንጂ ያንን ልጅ ከጋብስክ በኋላ ብዙ የሚወሩ ነገሮች አሉ፣ ከተማ ውስጥ የሚነገሩ ነገሮች አሉ። የሰዎችን ህይወት ማዳን የምትፈልግ ከሆነ ሲሪየስ የሆኑ ጥያቄዎችን ውጪዎች አንዳንዴ የሚያስደስቷችሁ ለዛ ነው። ያ ሰው የሚጠረጠርበትን ነገር ፍንትው አድርገው ነው። ከዛ በኋላ ይመን አይመን የእናንተ ጉዳይ አይደለም። ግን የህዝብ ውስጥ የሚመላለሰውን ጥያቄ መጠየቅ መቻል አለባቸው። ስለዚህ ይህን ያህል $1000 ነው ጫማ ምናምን ሲል ነው። እንደዚህ አይነት ነገር እኮ ከኢሉሚናቲም ጋር ይገናኛል፣ ከሴጣን አምላኪዎች ጋር ይገናኛል። ሰዎች ከዛ ጋር ይገናኝተዋል። አንተ ምንድነህ ብለህ ብትጠይቀው ወይ ሲደነባበር ትይዘዋለህ፣ ወይ ካልሆነ ደግሞ በትክክል በዛ መንገድ ውስጥ የገባ ካልሆነ ነው እንዲህ ነው ብሎ መልስ ሊሰጥህ ይችላል። አሁን ግን ገንዘብ ዝም ብሎ አይመጣም። በተለይ ደግሞ ይሄ የሚዘገንን ገንዘብ ለማመን የሚከብድ ድጅት ያለውን ገንዘብ ነው እኛ ምን ስለማንቀበል ነው፣ ወይም ደግሞ የጨለማውን ኃይል ውስጥ የሚሰራው ነገር መመርመር ስለማንፈልግ ስለተዘጋብን፣ መንፈሱም ስለዘጋብን እኛም ስለዘጋ ነው። ወደ ጆኒ ስመልሳችሁ ሪል ሳክሪፋይስ ሲዝን ውስጥ ግባ ይባላል። እዛ ውስጥ ይገባል። እዛ ውስጥ 3 መስፈርቶች አሉ። አሁንም እዚህ ጋር ልብ እንድትሉኝ ይፈልጋሉ። በተለይ ወጣቶች የምትወሰወሱ ለጊዜው ይሄ ኢን ሚሊዮን የሚሸጥ ሰዓት፣ ኢን ሚሊዮን የሚሸጥ ጫማ፣ ኢን ሚሊዮን የሚሸጥ ቲሸርት ምናምን የሚያማልላችሁ ያ ተራ ነገር ነው። ልንገራችሁ፣ እንደዛ ማድረጋችሁ እኮ ሰላም አይሰጣችሁም። ልጅ ተናግሯል። ሁሉ ነገር ከያዝክ በኋላ መኪና ልትነዳ ትችላለህ፣ ወደ ቤት ሁሉ ነገር ሊኖር ይችላል፣ ዓለማዊ ነገር። በፍጹም ግን ሰላም የለም። እዛ ውስጥ ያሉት ሰዎችም ሰላም የላቸውም ብሎ መስክሯል። ይሄንን እንዴት ነው የሰው ልጅ አምኖ መቀበል የማይችለው? እየተነገረው እንዴት ነው የሚደነዝዘው? ነፍሳችሁን ትሸጣላችሁ። የጓጓችሁለትን ነገር ስታገኙ ውሸት ነው፣ ባዶ ይሆንባችኋል። ራሳችሁን ለማጥፋት ትገደዳላችሁ። እሱ እንግዲህ ደግሞ ራሱን ለማጥፋቱ ነው ሞክሯል። ኢቭን የደም ግብር አድርጓል። የደም ግብር ሲያደርግ ምንድነው ደም ስሩን ቆርጦ ደሙን አፍሷል። ያ ደም ለምንድን ነው? ከባፎሜቱ ጋር ይቀላቀልና እሱ አጀስት ያደርገዋል ነው ያለው። ምክንያቱም ከጨለማው ማህበር አባላት ጋር ደማችሁ ይቀላቀልና ሙሉ በሙሉ ሴጣኑ ይቆጣጠራችኋል። የነሱ ሳይንስ ይሄ ነው። የነሱ ሳይንስ ይሄ ነው። ኢትዮጵያ ውስጥ ደም ስራቸውን የሚቆርጡ ልጆች የሉም። ራሳቸውን የሚወጉ ልጆች የሉም። ራሳቸውን በስለት የሚያቆሳስሉ ልጆች የሉም። እና ለምን ይመስላችኋል? አእምሯቸው ስላበደ ነው። መንፈስ ስለተቆጣጠራቸው ነው። መንፈሱ በእነሱ ላይ ደም ማየት ስለሚፈልግ ግብር ስለሆነ። ይህንን ግን የሀገሬ ወጣት መስማት አይፈልግም። ይልቁኑ እርስ በርስ መጨፋጨፍ፣ ደም መፋሰስ፣ በጩቤ መዋጋት እንደ አንድ ቬቸር ነው የሚቆጥረው። ብዙ መንደሮች እኮ አሉ በምክንያት ግሩፕ እየተፈጠረ ደም መፋሰስ ምናምን። ለምን ብለን እንጠይቅ።
የትኛውም ወጣት ሰርቶ መለወጥ ነው እንጂ ደም መፋሰስ አይፈልግም። በጩቤ መወጋጋት መዘነጣጠል አይፈልግም። ያንን እንዲያደርግ የሚያስገድደው ኃይል እዛ ልጅ ወይም እዛ ቡድን ውስጥ ሰርጾ ገብቷል። አሁን ይህንን ብዙዎች እዛ ውስጥ ያሉ ሰዎች አይገባቸውም። እነሱ በአድቬንቸር በጉልበት የሚያደርጉት እነሱ ከሰው በላይ የሆኑ አይደለም። የተቆጣጠራቸው መንፈስ ስላለ ነው። የተቆጣጠራቸው የ6 መንፈስ የኢሉሚናቲ መንፈስ ስላለ ነው። ይህ ልጅ እየነገራቸው ነው። 3 ሲዝን ማነው ሪል ሰክሪፋይስ ሲዝን ውስጥ ገቡ 3 መስፈርቶች አሉ። አንደኛው እጅን ቆርጠህ ደም ትገብራለህ ነው። እጅን ብቻ አይደለም ሌላውን የሰውነት አካላት ሊሆን ይችላል። ዋናው የሚፈልገው ያንተ ደም ነው። ያንተ ደም ይወጣና ከባፎሜቱ ከጨለማው ማህበረሰብ አባላት ደም ጋር ይቀላቀላል። ተቆጣጠሩ ማለት ነው። ስለዚህ አንተ ከክርስቶስ ልጅነት ትወጣና ሙሉ በሙሉ የሰይጣን ልጅ ትሆናለህ። አንድ እሱን ውሰዱ። ሁለተኛው ባፎሜትን ወይም ደግሞ ቀንዳሙን ሰይጣን ወይም ደግሞ ሳተርንን ወይም ደግሞ የሜንደዝ ፍየልን ምንም በሉት ከ1000 በላይ ስሞች አሉት ብያቸዋለሁ። ዞሮ ዞሮ ሉሲፈር ነው። ሉሲፈርን እንደ ፈጣሪ አምነህ መቀበል ሁለተኛው እሱ ነው። ሶስተኛውና ዋነኛው በጣም አደገኛው ብሎ የተናገረው ጆኒ ምንድነው? ለአንተ አንድ መንፈስ አንድ ሰይጣን ይመደብልሃል ነው። አንተ አምነህ ስትቀበል ደምን ቆርጠህ ደምን ቀላቅለህ አባል ስትሆን ከዛ በኋላ ባፎሜትን ወይም ደግሞ ሉሲፈርን እንደ አምላክ ከተቀበልክ በኋላ አንድ መንፈስ አንድ ሰይጣን ለአንተ ይመደብልሃል፣ የሚቆጣጠርህ ማለት ነው። ከዛ በኋላ ሳት ብሎ እንኳን ሰው ነህ እንደው እየወላወልክ ወደ ሃይማኖታዊ ማንነትህ ለመመለስ ስትፈልግ ጎትቶ የሚያስገባ ያ መንፈስ ነው፣ ለአንተ ብቻ የተመደበልህ ማለት ነውና እሱ ደረጃ ላይ ከደረስክ መውጣት ቀላል ነው። እንደ ቀልድ ተወስውሰህ ከገባህበት የሰይጣን አምልኮ ማህበር መውጣት ቀላል አይደለም። ጆኒም ላይ የደረሰው ያ ነው። መውጣት በጣም ከብዶኛል ነው። ራሴን ለማጥፋት ሁሉ ብዙ ጊዜ እመኝ ነበረ፣ እሞክር ነበር፣ አልተሳካልኝም ነው ያለው። ስሙ፣ በእግዚአብሔር ስሙ። ለእናንተ ብዬ ነው ይሄንን የምነግራችሁ። ስሙ። ብዙዎች ተረት ነው የሚሏችሁ በዛ መስመር ውስጥ መሄድና ዓለማዊ ቁስ መሰብሰብ የሚፈልጉ ናቸው። ስሙ። ኢትዮጵያ ውስጥ ጆኒ ተናግሮታል። እዛ ውስጥ የነበረ ልጅ ተናግሮታል። ኢትዮጵያ ውስጥ በደንብ መስራት እንፈልጋለን ብለውኛል ነው ያለው። እንደው መጀመሪያ አካባቢ ሳገኛቸው ኢትዮጵያ ውስጥ በጣም መስራት እንፈልጋለን ብለውኛል ያለው። ኢትዮጵያ ውስጥ ተስፋፍተን ያለው ኢትዮጵያ ውስጥ አሉ። ዘንዶ ሌሎችንም የቀሩትን ወጣቶች ሰልቅጦ ከመብላቱ በፊት ማስጠንቀቅ ያስፈልጋል። መንገር፣ ማስተማር፣ ማንቃት ያስፈልጋል። እኔ የሀገሬ ወጣቶች በዘንዶ እንዲበሉ አልፈልግም። የእናንተን አላውቅም። እኔ የሀገሬ ወጣቶች በሰይጣን አምልኮ ውስጥ እንዲንቦራጨቁ አልፈልግም። የደም ግብር እንዲከፍሉ አልፈልግም። ስለዚህ እማቀውን እግዚአብሔር የገለጠልኝን እግዚአብሔር እንድናገር የፈቀደልኝን እናገራለሁ። የሚቀበል ይቀበላል፣ የሚድን ይድናል። እግዚአብሔር የሚቀበል አእምሮና ልቦና ይስጣቸው። ምክንያቱም ብዙዎች በማወቅም ባለማወቅም እየተነዱ ነው። ብዙዎች ወደ ወረተኛው ዓለም እየተመሩ ነው። ሊያም ደግሞ ይዘው ወደማይጠቀሙበት ወደ ማጭበርበሪያው ዓለም እየተነዱ ነው። ወደ እርድ በረት እየተነዱ ነው። ስለዚህ የሀገሬ ወጣቶች እንዲድኑ በዚህ ጉዳይ ላይ በደንብ መሰራት መቻል አለበት። ስለ ኢሉሚናቲ ኢትዮጵያ ውስጥ በደንብ አልተነገረም። ድብልቅልቅ ነው ያለው። ፊክሽየሱም ይሄ ምንም የፈጠራውም የምኑም ስለተደበላለቀ ነው። ውጡ፣ ከዛ ውስጥ ውጡ። ብዙ የሚያደነዝዙ ፕሮግራሞች አሉ። ረጅም ሰዓት የሚያደነዝዙ ፕሮግራሞች ላይ አትቆዩ። አሁን በጣም በተለይ በፕራንክስም በጣም የሚያደነዝዙ ሰው መንፈሳዊ እውቀት እንዳይኖረው ጊዜውን የሚሻሙበት ይሄ አንደኛው የሰይጣን ስትራቴጂ ነው። የወስዳችሁና አዛኛው ላይ ይጥዳችኋል። ስለዚህ መንፈሳዊ አዌኪኒንጉን በቤት በኩል ታገኙታላችሁ። ስለዚህ ይሄኛው አንደኛው ስትራቴጂው ነው። ስለዚህ ይሄ በሚያዝናናው በኢንተርቴይንመንት ምናምን ነው፣ ኢትስ ፌክ ኢንተርቴይንመንት። እዛ ውስጥ ትልቅ ብላችሁ የምትገቡ ከሆነ ሁሌ የምትመለከቱት እዚህ ላይ ትልቅ ቼን ያደረጉ ውድ ሰዓት ያደረጉ ውድ ኮፊ ያደረጉ ውድ ቲሸርት ያደረጉ እነሱን መሆን ትመኛላችሁ። ከዛ በኋላ መንፈሱ ይቆጣጠራችሁና በዛ መስመር ውስጥ ስትሄዱ ነፍሳችሁን ታጦታላችሁ። ነፍሳችሁን ከማጣት እግዚአብሔር ይጠብቃችሁ። ይሄ ልጅ ተናገረ እኮ እዛ ውስጥ ከገባ በኋላ ማውጣት አቅቶኛል። ሁሉ ነገር ይኖርሃል፣ ግን ውሸት ነው፣ ፌክ ነው። እዛ ውስጥ ያሉት እኛን እንኳን ጎትተው ያስገቡን ሰላም የላቸውም።
እያለን ነው። ሰላም ከሌላችሁ ምን ታደርጋላችሁ? ሰላም የሚገኘው ኢየሱስ ክርስቶስ ጋር ነው። ሰላም የሚገኘው መድኃኔዓለም ጋር ነው። ሰላም የሚገኘው በቅድስት ድንግል ማርያም አማላጅነት ማመን ስንጀምር ነው። የሚመራቸው የሚኖሩ በደንብ ይምራራቸው። የቅድስት ድንግል ማርያምን አማላጅነት የማይቀበሉ የእሷ ስም ሲነሳ እሳት እንዳቃጠለው ሰው የሚወራጩ ብዙዎች እንዳሉ እናውቃለን። ይምረራቸው። ቅድስት ድንግል ማርያም አማላጅ ናት። በደንብ አሰምርበታለሁ። አማላጅ ናት። ስለዚህ ያ ካልሆነ ሰላማችንን አናገኝም እና ቁሳዊ ነገሮች ውሸት ናቸው። እኛም ሀገር እኮ ብዙዎችን እያየን ነው አይደለም? እገሌ የሚያደርገው ሰዓት የ30 ሚሊዮን ብር ሰዓት ነው። እገሌ የሚያደርገው የእንትን ሚሊዮን ብር ሰዓት ነው ምናምን። ከዛ ጀርባ ያለውን ታውቀዋለህ? ከዛ ጀርባ ያለውን ታውቂዋለሽ? የደም ግብር ይፈልጋል። ኢትዮጵያ ውስጥ አሁን የደም ግብር በደንብ አለ። ከአሪሱ ጭፍጨፋ ጀርባ ምንም ነገር የለም ብላችሁ ነው የምጠረጥሩት? ዝም ብሎ የሆነ ፖሊሳይዝ ኮንቴንት ብቻ ያለው ነው ብላችሁ ነው የምታምኑት? ነው። መርምሩ በደንብ። አሁን የመመርመሪያ ጊዜ ነው። አሁን በደንብ ሪሰርች የምንሰራበት ታይም ነው። በተለይ ስፒሪቹዋል ወርልድ ላይ ሪሰርች የሚሰራበት ታይም ነው። ሀገሬ ሰላም ያጣችሁ ለምንድን ነው? ደሜ ማነው የሀገሬ ዜጋ ደም እንደ ውሃ የሚፈሰው ለምንድን ነው ብላችሁ ተመራመሩ። ይሄ ፖለቲካ ብቻ አይደለም። በደንብ በግልጽ በድፍረት ልንነጋገር ይገባል። መነሻውን ምክንያቱን የማናውቅ ከሆነ አንድንም ያንን የማናውቅ ከሆነ እግዚአብሔርን አንፈልግ። እግዚአብሔርን የማይፈልግ ሰው በኢየሱስ ክርስቶስ አዳኝነት የማያምን ሰው ደግሞ አይደለም። ይህንን በደንብ ልንረዳ ይገባል። ከዚህ ጋር በተያያዘ በነገራችን ላይ የደም ግብር ኢትዮጵያ ውስጥ አለ ስትሏቸው ነው ቪወራቸውን ለማብዛት ሲሉ የሚንጫጩ ሰዎች አሉ። ነው ቪወር ለማብዛት ሌላ ነገር መስራት ይቻላል። ደጋግሜ እንደነገርኳችሁ አይደለም። ከዚህ ጋር እንደውም በተያያዘ አንድ የመልአከ መንክራት ቆሞስ አባ ሳሙኤል ተሰማን አንድ መርሃ ግብር እያየው ነበር እና እዛ ላይ አንድ መንፈስ የተሸኘለት ልጅ አለ። በጣም ወጣት ልጅ ነው ስትመለከቱት። ስለዚህ ልክ እዛ ጋር እሳቸው እያናዘዙት መንፈሱን ልጁ ሲናገር በጣም ያስደነገጠኝን ነገር ልንገራችሁ። ኦፍኮርስ እንደዚህ አይነት ነገር መስማት ሁልጊዜ ስራዬ ነው። ሪሰርች ስታደርጉ ወይም ደግሞ በዚህ ጉዳይ ላይ የተሰሩ ነገሮችን ስትፈልጉ የምትሰሟቸው ነገሮች ናቸው። ግን ከልጁ እድሜ አንጻር የተሰማኝን የጎሸ ስሜት ልደብቃቸው አልችልም እና ይሄ ልጅ ምንድን ነው ያለው? እሳቸውን ማለት ነው ምን ዶሮ ከሚታረድለት ተራ ጋር እንግዲህ ተራ ያው ሰይጣን እርስ በርስም ይተቻቻሉ አይደል? ጋር ልትሸኘኝ ትፈልጋለሁ ይሄን ያላቸው። እንዴት ሲሉት እኔ እኮ ህፃን ልጅ የሚገበርልኝ ነኝ፣ የህፃን ልጅ ደም የሚገበርልኝ ነው። ይህንን አትጠራጠሩ። እንደውም እዛው ላይ እሳቸው በሌላ መርሃ ግብር ላይ ሲያስተምሩ አንዲት ልጅ ስትናገር ሰምቻለሁ። መንፈስ ያደረባት ልጅ ደብተራው ለሀብታሙ 6 አግንቶችን በድግምት አስገብቶ ቤት ሲሰራ እንዴት ልጅ እንዳስገበረው ሁሉ ስትናገር ይህንን እየሰማን ማመን አንፈልግም። ኢትዮጵያ ውስጥ የ666 ምልክት የሚያሳይ ቀንዳሙን አውሬ ባፎሜትን የሚያመልክ ትውልድ እየበዛ ነው። መንፈስ እየተቆጣጠረው ነው። በዘፈን ይገባል፣ በፊልም ይገባል፣ በመጽሐፍ ይገባል። ይህንን ወላጆች አያውቁም። ልጆቻቸው የሚያነቡትን መጽሐፍ አያጣሩ። ልጆቻቸው የሚመለከቱን ፊልም አያጣሩ። ልጆቻቸው የሚያዳምጡትን ሙዚቃ አይከታተሉም። ሙዚቃን እንደ ቀልድ አትመልከቱ። በሙዚቃ ሮንግ በሆነ ሜሴጅ መንፈስ ይገባል። መጽሐፍ ላይ በተጻፈ ሮንግ በሆነ ሜሴጅ መንፈስ ይገባል። በፊልም መንፈስ ይገባል። ሌላ ጊዜ መርሃ ግብር እሰራላችኋለሁ። በዳንስ የገባ መንፈስ አለ። ልጅቷ የመሰከረችው መንፈሱ ሲጋለጥላት። እንደዚህ አይነት ማንቂያ ፕሮግራሞችን አዘውትረን ማንከታተል ከሆነ እንደደነዘን የሰይጣን መጫወቻ የሉሲፈር የአጋንንት መጫወቻ ነው የምንሆነው እና እባካችሁ ሀገሬ ወጣቶች ንቁ እባካችሁ። እና ስለዚህ እንደዚህ አይነት መስዋዕትነትን ስትከፍሉ በነገራችን ላይ ሰይጣን ክፉ ነው ስንል ዝም ብለን አይደለም። ለነሱ በጣም ተራ ነገር ነው። ህፃናትን መገበር፣ ክርስቶስን ማስካድ፣ መጽሐፍ ቅዱስን መቅደድ
ከዚህ በፊት ፕሮግራም ሰራ ሳይቻቸዋለሁ። የውጭ ሀገር ዜጎች መጽሐፍ ቅዱስን እየቀደደች አንዷ ስትጥል ምናምን ነገር። ግን ደስ የሚለው ምንድነው እንደዛ ሞክ ያደረጉ ሰዎች ደግሞ ሲቀጡም ተመልክተናል፣ ውሎ ሳያድር ማለት ነው። ይሄ ኢትዮጵያ ውስጥ እንዲሆን ነው የምንፈልገው። እግዚአብሔር ቁጣ ኢትዮጵያ ውስጥ እንዲከሰት ነው ወይ የምንፈልገው? አትጠራጠሩ። በዚሁ የምንቀጥል ከሆነ በሰይጣን አምልኳችን የምንቀጥል ከሆነ ወጣቱ እየተነዳ ወደ እርድ በረት የሚሄድ ከሆነ ንስሐ የማይገባ ከሆነ ሰሎሞንና ገሞራው ታሪክ ኢትዮጵያ ውስጥ የሚደገም ከሆነ አትጠራጠሩ፣ እግዚአብሔር ይቀጣናል። እግዚአብሔር ይቀጣናል። ይሄው የተናገረ ከሆነ ይሄ ልጅ የደም ሳክሪፋይስ ኢትዮጵያ ውስጥ ይደረጋል። እኔ እዛ ባል ነበርኩኝ ቆይቻለሁ። ነገር ግን ሁሉ ነገር ከገባኝ በኋላ ለመውጣት ብፈልግም አልቻልኩም። ወጣቶች እንዳትሸወዱ፣ ይሰጧችኋል ለጊዜው። ውድ ልብስ ልትለብስ ትችላለህ፣ ውድ ሰዓት ልታደርግ ትችላለህ፣ ውድ ሀብል ልታደርግ ትችላለህ። ያ ግን ያንተ አይደለም፣ ትቀማዋለህ። ስትቀማ ግን ቁሱን ብቻ አይደለም የምትቀባው፣ ነፍስንም ጭምር ነው የምትቀማው። ሴጣን አንተ ካደረገው ቁስ ጋር ጉዳይ የለውም። ሉሲፈር አንተ ከምታብረቀርቅበት ቅራቅንቦ ጋር ግድ የለውም። ካንተ የሚፈልገው ነፍስህን ነው። ካንተ የሚፈልገው ነፍስህን ነው፣ ሌላ ምንም አይደለም። ነፍስን ይዞ ሲኦል መግባት ነው። ስለዚህ ሲኦል መግባት ነው ወይ የምትፈልጉት? የሀገሬ ወጣቶች በምን ቋንቋ እንንገራቸው? እንዲህ ስሜታዊ የምናገረው ለምን መሰላችሁ? እኛ እንጮሃለን፣ ግን ከሚሰማን 100 ውስጥ የሚተገበረው 1 ወይ 2 ቢሆን ነው። አብዛኛው ሰው ይሰማና ተዛብቶ በቀኝ ጆሮ ሰምቶ በግራው ያፈሰዋል። ከዛስ እንደዚህ አይነት አሁን እንዳየነው እንደ ጆኒ አይነት ልጆች ደግሞ ይመጡና የደረሰባቸውን መከራ ይነግሯቸዋል። ስለዚህ ነገ ተረኛ መሆን ነው የምትፈልጉት? እንደነ ጆኒ የጨለማው ማህበር ውስጥ ተሸውዳችሁ ገብታችሁ መውጣት እስኪያቅታችሁ ድረስ መጨነቅ ነው ወይ የምትፈልጉት? እኔ ከዚህ በፊት ደጋግሜ ነግሬያችኋለሁ። የኔታ ቲዩብ ሰራበት በነበረበት ሰዓት ላይ አንድ ልጅ መጥቶ ነበረ፣ በጣም ጨንቆት ማለት ነው። እና እንግዲህ ምናልባት ይህን ታሪክ ከዚህ በፊት ስናገር የሰማችሁ ልታስታውሱ ትችላላችሁ። ላልሰማችሁ ግን እነግራችኋለሁ። ደግሞ አለ ለሰማችሁትም ትጠቀሙበታላችሁ እንጂ አትጎዱበትም። እነግራችኋለሁ። እና ይሄ ልጅ ይመጣና ለምን መጀመሪያ ስልክ ደውሎ ነው ወርቅ አፈራው እባክህ እንዲህ ነገር ሆኛለሁ ሲለኝ እና በቃ ለቃለ ምልልሱ ፈቃደኛ ነህ አልኩትኝ። አዎ አለ። በዚህ አጋጣሚ በዚህ መስመር ውስጥ ያለፋችሁ ወጣቶች ካላችሁ፣ የኔን ፕሮግራም የምትከታተሉ ሰዎች ካላችሁ ኑና ምስክርነት ስጡ። ወጣቶችን አድኑ። ግድ የላችሁም። ፊታችሁን አላሳይም፣ እሸፍነዋለሁ። ግን እናንተ ሄዳችሁበትን መንገድ ሰዎች ሊማሩበት ግድ ይላል። በተለይ ወጣቶች ሊማሩበት ይገባል። 66ቱ ገብታችሁ የነበራችሁ መውጣት ያቃታችሁ እንዴት ነው እረዳችኋለሁ። እግዚአብሔር ይመስገን እኔ ብዙ ሰዎች አሉኝ። የዚህ ልጅ ነገር ስነግራችሁ ብዙ ሰዎች አሉኝ ያልኩበት ምክንያት ይገባችኋል። ይሄ ልጅ መጥቶ ኢንተርቪው ሰራሁት። እናቱን በጣም ይወድ ስለነበር፣ እናቱ ምስኪን ስለነበር፣ እናቱን መትዳት ፈልገ ገንዘብ የለውም። እሱ ከሚሰራው ስራ አንጻር የሚያገኘው ገንዘብ ተወሰወሰና ገባ። ገብቶ ግን መጨረሻ ላይ ያየው ነገር አስደነገጠው። ብዙ ነገር ተጠይቋል። መጀመሪያ አምጣ የተባለው ፍየል፣ ድመት ምናምን እረድ ነው የተባለው። ያ ቀላሉ ነው። ወደ ትክክለኛው ሪል ሳክሪፋይስ ሲዝን አልገባም። ሪል ሳክሪፋይስ ሲዝን ሊገባ ሲል በቀጠሮ መታወቂያም ሊወስድ መጨረሻ ላይ ሲል ያየው ነገር አስደነገጠው። የደም ገንዳ ነው የተመለከተው። ኢትዮጵያ ታዋቂ የሆኑ አርቲስቶችን እዛ ጋር ተመለከተ። በስም ነግሮኛል፣ አልነግራችሁም። እኔ ከስማቸው ምን ጉዳይ ያለኝ። በቃ ኢትዮጵያን አርቲስቶች በጣም የሚታወቁ መድረክ ላይ ሰው የሚጮህላቸው የሚያብድላቸው ኢትስ ፌክ ነው እየኖረ ነው ያለ። ውድ ሰዓታዊቱ ምናምን እዚህ ጋር ነው። ይሄ ውሸት ነው። እንዳትሸወዱ። ያ ሰው ወይም የአርቲስት ደስተኛ መስሎ ሊታያችሁ ይችላል። አንዳንዶቹም እኮ ተጨናንቀው ተመልክተናቸዋል። በኋላ ይሄ ልጅ እነዛን ተመልክቷል። መጣ፣ ኢንተርቪውን ሰጠኝ፣ የተመለከተውን ነገር አጋለጠ። የደም ሳክሪፋይስ እንዴት ነው የሚደረግ? ገንዳ ውስጥ ራቁታቸውን ኢትዮጵያን ወንዶችና ሴቶች ለሪቹዋል ሲባል የደም ገንዳ ውስጥ እንደሚገፈጠሩ ተመልክቷል። ያን ሳይ ነው ደንብሮ የጠፋው። አስፈራሩት፣ ሚስጥር አይቷል፣ እንገላለን አሉት። በፍጹም አልመለስም አላቸው። ከሱ አልፎ ወንድሙ ራሱን መሳት ጀምሮ ነበር። መንፈስ ይልቁባቸዋል። ይሄ ልጅ እንዳትፈራ ነው ያልኩት። እንዳትፈራ። ፕሮግራሙ ቀረበ። እግዚአብሔር ይስጣት። ጀርመን የምትኖር አንዲት እህት በቃ ወርቅ አፈራው ይሄ ልጅ ገዳም ይግባ፣ ስራውን ይተው፣ እኔ ያለውን ገንዘብ ከቨር አድርጋለሁ አለች። ነገርኩት፣ ደስ አለው። እሱ እንደውም የ1 ወር ነበር የጠበቀው። እኔ 1 ወር ብገባ እፈወሳለሁ አለ። እግዚአብሔር ግን ጣልቃ ገብቶ በዛች ልጅ አማካይነት አድሮ የ3 ወር ተከፈለለት። ገዳም ገባ። ህይወቱ ሳከለ መጣ። አሁን የሰላማዊ ህይወት እየኖረ ቤተሰቡንም ራሱንም ይረዳል። እንደ አይነት ወጣቶች አሉ። ይሄን እያያችሁ ለምን አትማሩ? ስለዚህ በዚህ መስመር ውስጥ ያላችሁ የምንረዳዳ ከሆነ እናንተን ገዳም የሚልክ 1 እና 2 ሰው አላጣም።
የእናንተን ወጪ ሸፍነው የበረከት ስራ የሚሰራ ሰው አላጣም። በይሉኝታ የገባችሁ ሰዎች አላችሁ። ውጡ። በቃ ያ ዓለም የእናንተ ዓለም አይደለም። ውጡ። ገዳም ሂዱ። አባቶችን አግኙ። ጸበል ተጠመቁ። ወደ እግዚአብሔር ተመለሱ። መዳኛው መንገድ ያ ብቻ ስለሆነ ማለት ነው። አለበለዛ ግን ደም ስርን እየቆረጡ ራስን መስዋዕት እያደረጉ መቀጠሉ ምድር ላይ ያን ያህል ከባድ ሊሆን ይችላል። ግን እስከ መጨረሻው ደግሞ የሲኦል ህይወት ነው የሚጠብቃችሁ። ነፍሳችሁን የምትነጠቁት። ሉሲፈርም ዓላማው ያ ነው፣ ሌላ ምንም አይደለም። አንተ የምታደርገው ክራቅምቦ አይደለም። አሁን አንዳንዶቹ የሰጠህን ይቀምሃል። ኦፍኮርስ ይቀምሃል። ገንዘብ ከሰጠ በኋላ ይቀምሃል። በዛ መንገድ የማትሄድ ከሆነ እሱ አይደለም ቁም ነገሩ። ገንዘቡን ቶ ይቀማ፣ ቅራቅምቦም ይቀማ። እዚህ ላይ የምታደርገው ሰንሰለት ቅራቅምቦ ነው፣ ሌላ ምንም አይደለም። ያን ስላደረግ ከሰው ትበልጣለህ ማለት አይደለም። ወይም ደግሞ የምናምን $1000 ጫማ ስላደረግ ከሰው ትበልጣለህ ማለት አይደለም። ሊያውም ደሃ ሀገር ላይ እንደዚህ አይነት ሰዎችን እርግጠኛ ሆኜ የምነግራችሁ ይሄ የእንትን $1000 ጫማ የምናምን ሚሊዮን ሰዓት ምናምን እያሉ ደሃ ህዝብ ላይ ፖስት የሚያደርጉ ሰዎችን ጀርባቸው የምትመለከቱ 10 እና 20 ደሃ ዘመዶች አሏቸው። ዞር ብሎ አይመለከቷቸው። ይሄ የሴጣን ማጭበርበሪያ ብዙ ወጣቶችን መማረኪያ መንገዱ ነው። ይሄን እንደዚህ አይነት ሰዎችን ያሳያችሁና እንደሱ መሆን ብፈልግ ስትሉ ወጥመድ ውስጥ ይከታችኋል። ከዛ በኋላ የሉሲፈር አምላኪ እንድትሆኑ ነው የሚገፋፋቸውና እንደ አይነት ዝም ብሎ በውስጥ በነገራችን ላይ ያለው ሰው እኮ አደባባይ ላይ እዩኝ አይልም። ያለው ሰው ሀብታም አደባባይ ወጥቶ አይለፈልፍም። አለኝ አይልም። ለምን ይላል? አለዋ በቃ አለው። ዝም ብሎ በዝምታ ስራውን ይቀጥላል። የሌለው ነው የውሸት ይሄ ዝም ብሎ ይሄ ምንድነው ሌሎቹን ማጥመጃ እንትን የለም እንደዛ ሲሆን ነው እንደዚህ ላይ ምናምን። እውነተኛ ሀብታም የሚሰራ ሀብታም ያንን አይናገርም። በእነዚህ አይነት ነገር ወጣቶች እንዳትሸወዱ፣ በፍጹም እንዳትሸወዱ። ይሄ ልጅ አሁን ያልኳቸው ልጅ በአንዲት ጀርመን ባለች እህት ስፖንሰርነት ገዳም ለ3 ወር ገባ ያልኳችሁ ልጅ በኋላ ልክ እዛ ሄዶ እሱ እንደውም ከገዳም ከገባ በኋላ ስልክን አጥፋ ነው ያልኩት። ምክንያቱም ደግሞ እነዚህ ሰዎች አላስቀመጡትም። ጆኒም ተናግሮታል። ከገባ በኋላ መውጣት ከባድ ነው አይደል ያለ። ኦፍኮርስ ከባድ ነው። ይሄን ልጅ እኔ የኔታ ኢንተርቪው ያደረኩት ልጅ ቁም ስቅሉን ሲያሳዩ ስልኩን አጠፋ። ከዛ ወደ ታግኝታል። ምንድነው ያሉት? ሄድና ቪዲዮውን አስጠፋ። 1 ሚሊዮን ብር አሁኑን አካውንት ላይ እናስገባለን። ያንን ማታደርገ ከሆነ ግን እናጠፋለን ነው ያሉት። አይችሉም። አናናችሁ እኔ ራሴ ፕሮግራም ሰራ እንደ ወርቅ አፍራለን። እኔ በእግሬ ነው የምሄደው፣ መኪና የለኝም። አይ ዶንት ኬር። አንተ እንደዚህ እንትን እያልክ በእግሬ እንደ እና በጀሊድ መድኃኒዓለም የት ሄደው? የኔ መድኃኒዓለም የት ሄደው? እሱ የሚፈልገውን ስራ እንሰራለት መድኃኒዓለም የት ሄደው? በነፃነት እዝናናለሁ፣ በነፃነት ሻይ እጠጣለሁ፣ በነፃነት እንደፈለኩኝ ካረጋለሁ፣ ከጓደኞቼ ያገናኛለሁ። ምክንያቱም የሚጠብቀኝ መድኃኒዓለም ስለሆነ። ይሄንን የምነግራችሁ ለምንድን ነው? እናንተ መትጋት ያለባችሁ ነገር የምትደግ ከሆነ መድኃኒዓለምን የምትተማመኑ ከሆነ ማንም አያስፈራችሁ። ማንም በእናንተ ላይ ስልጣን አይኖረው። ስፔሻሊ ዲያብሎስ በእናንተ ላይ ስልጣን የለውም። መድኃኒዓለምን ሙጥኝ የምታደርጉ ከሆነ ሁሌም እናቴ የምላት ኪዳነ ምሕረት የት ሄደ? ይህንን ለማለት ብቻ ያልኩት አይደለም፣ የምሬን ነው የምነግራችሁ። ቪዲዮን አስወርዳሉት ደወለልኝ። እንዴ ያሉኝ፣ ኧረ እባክህ ሲያምር ይቀር። መጨረሻ ላይ ግን የሚደወልለትን ስልክ ሁሉ ላከልኝ። በጣም በሚገርም ሁኔታ አሜሪካ ውስጥ ቁጭ ብለው የኢሉሚናቲ ኤጀንት የሆነ ኢትዮጵያዊ ዶክተር ነው። ይህንን የምነግራችሁ ለምንድን ነው? ምን ያህል ኢትዮጵያኖችም በ666 ቀለበት ውስጥ እንዳሉ ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም አሜሪካን ጨምሮ መላው ዓለም ላይ እንደተስፋፍሉ ነግራችሁ ነው። ስለዚህ ቀላል የሆነ ነገር አይደለም። ጥንቃቄ አድርጉ። ጥንቃቄ የማታደርጉ ከሆነ ልክ እንደ አሁን ባለታሪክ አድርገን እንዳመጣነው ልጅ ትቸገራላችሁ። ስለዚህ ወጣቶች እባካችሁ አትሸወዱ። እንደ አይነት መርሃ ግብሮችን ተከታተሉ። ከመቼውም ጊዜ በላይ 666 ኢትዮጵያ ውስጥ እየተስፋፋ ነው። እያየነው ነው። ምልክትን በብዙ ነገሮችም እንግዲህ ምን ያህል እየተስፋፋ እንደሆነ ምን ያህል እየተቆጣጠረን እንደሆነ እየተመለከትነው ነው። ግን መጽሐፍ ቅዱስም እንደሚለው እስከ መጨረሻው ጸንቶ የቆመ ይድናል እንደሚለው እስከ መጨረሻችሁ ጸንታችሁ ምንም ነገር ሳያናውጣችሁ ጸንታችሁ በእምነታችሁ ላይ በርቱ። ያንን ካደረጋችሁ ትግሉም ቢበዛም ታሸንፋላችሁ። ዓለም ትፈትናለች፣ ግን የጌታችንን የመድኃኒታችንን ኢየሱስ ክርስቶስን መንፈስ የተላበሰ ድል ያደርጋል። ዓለም ፈትናኛለች፣ ግን ድል አድርጊያታለሁ ያለው ጌታችንን።
ስለዚህ ያንን መንገድ እንከተል ማለት ነው። የዛሬ መርሃ ግብር የተከታተላችሁት ነበር። አብራችሁን ስለነበራችሁ ወደፊት አብራችሁን ስለምትሆኑ ከልብ አመሰግናለሁ። ቅድም በመሃል ላይ እንዳልኳችሁ ግን እንዲህ አይነት አስተማሪ ታሪክ ያላችሁ ሰዎች ኮንታክት አድርጉኝ። መታየት ባትፈልጉ ፊታችሁን ሸፍነን መማሪያ ሌሎችን ማዳኛ እናደርገዋለን። እርግጠኛ ነኝ ትመጣላችሁ። በድጋሚ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።